በእርግጥ የሰራሁት ቪዲዮ ላይ ፐርሰናል ለማድረግ ሞክሬያለሁ። አሁን ጌታ ከኔ ጋር ነው እንዳልክ ጌታ ካንተ ጋር አይደለም። ለምሳሌ ጌታ ወንጌል ባናቱ ይዘቅዘቅ ስትል ካንተ ጋር አይደለም። ምክንያቱም ወንጌል ስለ ራሱ ስለ ጌታ ስለሆነ ማለት ነው። ሌላው ምንድነው ልነግርህ የፈለኩት መሰረትክ ትክክል አይደለም ያልኩህ። ይሄን ደግሞ ከመጀመሪያ ጀምሮ ነው የነገርኩ። በጣም ብዙ ሰዎች እዚህ ሶሻል ሚዲያ ላይ ሃይማኖት ከሃይማኖት ጋር ስለሚጓተት ገባ ኦርቶዶክሳውያኑ አጠመቀን ይላሉ፣ ከጴንጤ ወደ ኦርቶዶክስ መጣ ይላሉ። ከዛ ደግሞ ጴንጤውም ደግሞ እነሱ ጋር ይመጣና እኛም አዳንን እኛም ከጴንጤ እንትናን ወሰድን ምናምን የሚል ልክ የክለቦች የተጫዋቾች ዝውውር ነው የሚመስለው። ከማንቸስተር ወደ አርሰናል፣ ከአርሰናል ወደ ሊቨርፑል፣ ከሊቨርፑል ወደ ቼልሲ፣ ከቼልሲ ወደ አርሰናል በቃ ሲጓተቱ ነው የሚውሉትና ይሄ ነው ያለው። እኔ በእናንተ የሃይማኖት ጉተታ ውስጥ በእናንተ የሃይማኖት ግብግብ ውስጥ መሀል ገብቼ ከሌዳነ ከሊያልዳንም የሚል ማህተብ አልመታም። እንደምታውቀው በተለይ ከዚህ ጀምሮ የነገርኳችሁን ነገር እንድታስታውሱ ነው። እንዳልክ ዳንኩ ብሎ ሲመጣ ምን ብያችሁ ነበረ? ታዋቂ ሰው በመጣ ቁጥር በጣም የሰፋ ቦታ አትስጡት። አንድ ታዋቂ ሰውና አንድ የማይታወቅ ሰው እኩል ነው ነፍሳቸው። ጌታ ኢየሱስ ክርስቶስም በጣም የሞተለት ሰው የለም። ለሁላችንም አንድ ጊዜ ነፍሱን አሳልፎ ስለ ኃጢአታችን ሰጥቷል እንጂ በጣም የሞተለት ሰው የለም። ቲክቶከር ልትሆን ትችላለህ፣ የሶሻል ሚዲያ ፐርሰናሊቲ ሊኖርክ ይችላል፣ ፌመስ ታዋቂ ሀገር ሰው ሙዚቀኛ ዘፋኝ ልትሆን ትችላለህ፣ ላይክ እንደ ቴዲ አፍሮ አይነትም ሰው ትሆናለህ። ኢየሱስ በጣም አልሞተልህም። ኢየሱስ ለሁሉም ሰው አንድ ጊዜ በቀራንዮ መስቀል ላይ ነፍሱን ስለ ኃጢአተኞች አሳልፎ ሰጥቷል። እዚህ ፌመሶን ካልሆንክ ለክርስቶስ ግድ የለው። ለምሳሌ ኢየሱስ ክርስቶስ መጽሐፍ ቅዱስን ሂድና አንብብ። ኢየሱስ ክርስቶስ ተደብቆ ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ላይ ለመጣው በጣም ታዋቂ መምህር ለነበረው ኢየሩሳሌም ውስጥ በጣም ታዋቂ መምህር ብዙ ሰዎች አጅበውት መምህሮ የረቡኒ ሆይ እያሉ የሚከተሉትን ኒቆዲሞስን ሲመጣ የነገረው መልእክትና ደግሞ ለዛች ለሳምራዊ ሴት ሰዎች እንዳያዩት ለምትፈራው ለምትጨነቀው በጠራራ ፀሐይ ሰው በሌለበት ከአፍረቷ የተነሳ ውሃ ተደብቃ ለመቅዳት የምትሄደዋን ሴት ትሪት የሚያደርጋቸው እኩል ነው። እሱ መድኃኒት ነው። ኒቆዲሞስም ሆነ ያቺ ሳምራዊቷ ሴት ሁለቱም ኃጢአተኞች ናቸው። ሁለቱም መድኃኒቱ ኢየሱስ ያስፈልጋቸዋል። ስለዚህ ትሪት የሚያደርጋቸው ጌታ ሁለቱንም በአንድ አይነት መንገድ ወይም በእኩል አይነት መንገድ ነው። አለያም ለሰው ፊት አይቶ አያደላም፣ እግዚአብሔር ለሰው ፊት አይቶ አያደላም የሚለው ነገር ከእግዚአብሔር ቃል አንጻር የተጣረሰ ይሆናል እና እግዚአብሔር ለሰው ፊት አይቶ አያደላም። እዚህ ጋር እነ ኤርሚያስ ተናገር እውነቱ ወይም እነ ቀለም ወርቅ አይተንፍሱ ናቸው እንጂ ለሰው ፊት የማያደሉት እንጂ ጌታ ለሰው ፊት አያደላም። 800,000 ፎሎወር ይዘህ ስለመጣ ለጌታ የምትጨምርለት ወይም የምታስደንቀው ነገር የለም። በሚሊዮን የሚቆጠር ሰዎች አንተን ስለሚያውቁና ስለሚከተሉ ጌታን በጣም ሰርፕራይዝ አታረገው። በቃ የፈሰሰው ደም አንድ ጊዜ ፈሷል፣ የቀረበው መስዋዕት አንድ ጊዜ ቀርቧል። ለሁሉም ሰው ያመነበት ሁሉ ደግሞ ይድናል። ሌላ ታሪክ የለውም እና ዛሬ አንድ ቪዲዮ ሰርቼ ነበር ዮናስ ሙሉነን በተመለከተ እና ምን እንዳደርግልህ ነው የፈለገው። ስህተትክን እየጠበቅኩ አይደለም እና ደግሞ ትክክል ስትሆንም ከኔ ጭብጨባ ለማግኘት ከሆነ ትክክልነትን እየፈለክ ያለው አላጨበጭብልም። እዚህ ሚዲያ ላይ ያላችሁ ሰዎች ክርስቲያኖች ሁኑ ምናምን ደስ ይለኛል ትክክል ስታደርጉ፣ ግን አላጨበጭብላችሁ። ለምንድን ነው ማላጨበጭብላችሁ? የምትሰሩትን ስራ የምትሰሩት ለኔ ለአቤል አቡና ወይም ለሌሎቹ ሰዎች ሳይሆን በጌታ ዘንድ መክሊት ሽልማት ለማግኘት ደሞዝ ከአሰሪው እንደሚቀበል እውነተኛና ታማኝ ሰራተኛ ደሞዝ ከአሰሪያችሁ ለመቀበል ከሆነ የምትሰሩት ደሞዝ ከፋያችሁ እግዚአብሔር እንጂ ግለሰብ አይደለም። ዳንዬ እግዚአብሔር ያክብርልኝ። እግዚአብሔር አይደለም
ሰው አይደለም ደሞዝ የሚከፍላችሁ፣ እግዚአብሔር ነው ደሞዝ የሚከፍላችሁ። አንዳንዶች ከኔ ጋር ማትግባቡት በዚህ ምክንያት። ለምሳሌ ለምንድነው አገልጋይ ማታደንቀው? ለምንድነው ጥሩ አገልጋይ ማትነግረን? ሁልጊዜ መጥፎውን ስህተቱን የምትነግረን ለምንድነው የምትሉ ሰዎች አላችሁ። እዚህ ሚዲያ ላይ መጥፎውን የምነግራችሁ መጥፎ ጠልፎ እንዳይጠላችሁ እንዳያታልላችሁ ነው የምነግራችሁ። ትክክሉ እከሌ ትክክል ነው ከሌ ምናምን ነው እያልኩኝ የማልደልቀው ከበሮ ማልመታው ደግሞ አንደኛ ሰው ላይ የተደገፈ እምነት የለንም። አምላክ ላይ እግዚአብሔር ላይ የተደገፈ እምነት ነው እንጂ ያለን ትክክለኝነት ላይ አሜን። የእግዚአብሔር ያክብርልኝ። የግለሰብ ትክክለኝነት ላይ እና የግለሰብ ስህተት ላይ የተመሰረተ ሃይማኖት የለንም። አንድ ሰባኪ ትክክል ቢሆን ሽልማቱን ከጌታ ለማግኘት ነው እንጂ የአቤል አቡናን ሙገሳና ውዳሴ ፈልጎ ከሆነ ተሳስቷል። እና የትኛውም አገልጋይ ልክ ሊሆን ይችላል። ልክ ከሆነ አውጥቼ ቪዲዮ አልሰራበትም። አንዳንድ ጊዜ ልክ እንደነ ማሙሻ ፋንታ ልክ እንደነ ደሉ ልክ ይሆኑ አሉ ምሰራባቸው ቪዲዮዎች። እኔ በመሰራው ስራ ኮንቴንት ለምሳሌ ሐሰተኞችን እቃወማለሁ፣ ሐሰተኞችን ገልጣለሁ። በዛ ሐሳብ ላይ የሚሰሩ ቪዲዮዎችን ንግግሮች ከተናገሩ ላይ አስቀምጬ የነሱ መልእክት የኔ መልእክት ነው እላለሁ። አለቀ። ከዚህ በተረፈ እንተናን ከሌን ብዬ አላሟሙቅም ማንንም ሰው። ምክንያቱም ነገና ከነገ ወዲያ ምን እንደሚሆኑ ስለማላቅ ማለት ነው። ማንንም ሰው እነሱ ላይ ሳይሆን ክርስቶስ ላይ እንዲደገፍ ነው የምመክረው። የማይሰበረው ላይ ሸምበቆ ያልሆነው ላይ ነገ ተሰብሮ ጎናችሁን የማይወጋው ላይ እንድትደገፉ ነው የምነግራችሁ። እና ዮኒ ማኛ ነበርኩ ቤትክ እኮ ወንጌል ባናቱ ይከስከስ ስትል ነበርኩኝ። እኔ እየሰማሁህ ነበር። ወንጌል ባናቱ ይዘግዘግ ስትል እንዴት እንደሚያዩ አላቅም ሰዎች። እኔ አንተ ላይ ለመፍረድ አይደለም ይሄንን የምናገረው። ምንም እኮ የተለወጥከው ነገር የለም። ስትፈልግ ሰዎችን ትሳደባለህ፣ ስትፈልግ ሰዎችን ትራገጣለህ። ሌላ ታሪክ እኮ የለም። አሁን ፐርሰናል ከአንተ ጋር ግጭት የለኝም፣ ግን የተቀበልኩት የምትለው ወንጌል ላይ ጥያቄ አለኝ። እንደው በፕሮቴስታንት ታሪክ ጴንጤ በመሆኑ ከወገኖቹ የኔን ያክል ስድብ የቀመሰ ሰው ሊኖር ይችላል፣ አላቅም። እኔ ግን አላቅም። እዚህ ሶሻል ሚዲያ ቲክቶክ ላይ ከማናቸውም ሰዎች በላይ በመሰደብ በመጥላላት ያላረኩትን አደረኩ በመባል የኔን የሚያክል ሰው የለም። የትኛውም ቦታ ላይ ግን አፌ እንትን ተናደድኩ ብዬ ወንጌል ባናቱ ይዘግዘግ ብዬ አላቅም። ተናድጄ አውቃለሁ። ሰውነኛ አልናደድም አልልም። አዝኛ አውቃለሁ፣ ከፍቶኛ አውቃል፣ ግራ ገብቶኝ ሊያቅ ይችላል። አሁን ሰው ስለሆንኩኝ እነዚህ የስሜት መለዋወጦች በትክክል እኔ ላይ አሉ። አንድም ቀን ግን ወንጌል ገደል ይግባ የታባቱ ምን ያመጣል ብዬ አላቅም። እና አንድ በጣም የገረመኝን ነገር ልንገር። ክብሬ ያልከው ነገር የትኛው ክብር ነው? የዛሬ 10 ዓመት እና 12 ዓመት ከዩቲዩብ ጀምሮ እኮ ሰዎች የሚያውቁክ በመዋረድና በማዋረድ አገልግሎትክ ነው የምትታወቀው። የተዋረድክ ነህ፣ ደግሞ ሰዎችን ታዋርዳለህ። የሰዎችን ገበና ለመግለጥ ትሞክራለህ። ሰዎችን በብልግና ስድብ ትሳደባለህ፣ የፈለግከውን ትላለህ። የትኛው ክብሬ ነው የምትለው? ወይስ በመሳደብህ ምክንያት ሰዎች እንዳትሰድባቸው ፈርተው ዝም ያሉክን ነው እሱን ነው ክብር ብለህ የምታስበው? ልክ አንተ አሁን ክብሬ ነው የምትለውን ክብርህን መጽሐፍ ቅዱስ ሲናገር ክብራቸው በነውራቸው የሚላቸው አሉ። የፊልጵስዩስ መልእክት ምዕራፍ 3 ላይ ሆዳቸው አምላካቸው ክብራቸው በነውራቸው የሚላቸው አሉ። እነሱ ናቸው። እና ክብርክ ነውርህ ከሆነ ልክ ነው፣ በጣም የከበርክ ነህ አንተ በነውር ማለት ነው እንጂ የከበርክበት ራሱን ችሎ ጋሻው የቴንኪው የከበርክበት ራሱን ችሎ ምንም ነገር የለም። ነውር የሆነ ክብር ግን አለክ። እና ኢቭን እኔ ላይ እኮ ሰሞኑ የሆነ ጊዜ ላይ ቪዲዮ ሰርተህብኛል። ለምሳሌ ከጴንጤ እምነት ውጣ ብለኸኛል። እኔ እኮ ውጣ ልልክ ከሆነ እምነት ውጣ ልልህ፣ ምክንያቱም ልኬን አውቀዋለሁ። አንተ ልክህን አታውቅም። ከሃይማኖታችን ውጣ ምናምን ብለኸኛል። መች መተህ እንድታስወጣኝ እንደሆነ እና ቀለሜ አይተንፍሱ ለጆዬ እየነገርኩት ነበር። እና አስቼ ቴንኪው እና ለቀለም ወርቅ ለማን ነው ለጆዬ እየነገርኩት ነበር። ምን አልኩት ለጆዬ? ታያለህ ዛሬ እነ ቀለሜ ተሰብስበው
ሌላውን ወቅሰው የተሳሳተውን እሱን ትተው ሌላውን ወቅሰው እሱን ለማጽደቅ ይሞክራሉ ብዬው ነበር። አሁን እንዳልኩት ተሰብስበው አጽድቀውት ሌላውን ለመኮነን ጣሩ። እኔ ዮናስ ሙሉነህ ተሳሳታለህ እኮ አላልኩም፣ ተመለስ ነው ያልኩ። አትመለስም ተስፋ ቆርጠሃል እኮ አይደለም ያልኩ። ቪዲዮዬን በደንብ አላየከውም መሰለኝ። ተመለስ ነው ያልኩ። ለምን ተሳስተካል? ስለተሳሳትክ። የተሳሳትከው ደግሞ ዝም ብሎ ተራ ስህተት አይደለም። ጆዬ ቴንኪው፣ ማን እንደ እግዚአብሔር ቴንኪው። እና የተሳሳትከው ደግሞ ተራ ስህተት አይደለም። ወንጌል በአናቱ ይዘግዘቅ እያልክ ነው። ከኔ ክብር አይበልጥም እያልክ ነው። እና ከኔ ክብር አይበልጥም ያልከው ደግሞ ያንተን ክብር ሪዛልቱን ስናየው ሴቶችን ትሳደባለህ። አሁን ለምሳሌ ቤታየው የምትባል ልጅ ብዙ ጊዜ አንስታት ሰርጀሪ ምናምን ብለህ ትሰድባታለህ። እና እሷ በምላሹ ይህን ነገር አልለውም፣ ወደዚህ ተደብቄ ልበል። ስለተሰደብክ ደስ ብሎኝ አይደለም የምስቀው፣ ጌታ ምስክሬ ነው። እኔ ስለተሰደብክ አይደለም ደስ ብሎኝ። ይኸው ኮመንት ላይ እየጻፉልህ ነው። እና እሷ አለችክ እና ምን የሚገርም ነገር አለ ወንድም አለ፣ ምን የሚገርም ነገር አለ። በቃ አለችክ እና በቃ ካለች ነው። እኔ ምን ላድርግ? እኔ እኮ አይደለሁም ያልኩ። አንተ ግን በምላሹ ወንጌል ክብርን እንዳዋረደ ተሰምቶ ወንጌል በአናቱ ይዘግዘቅ አልክ። አሁን ንስሐ ገባክ፣ ጥሩ ነው፣ ደስ ብሎኛል ንስሐ ስለገባክ። ግን ንስሐ ከመግባትክ በላይ በጣም የገረመ ምንድነው? የኔ ቪዲዮ መስራት ነው የገረመ። አንተ እኮ በማይመለከት ነገር ብዙ ቪዲዮዎች ሰርተህብኛል። እኔ አንተ የሰራህብኝን ያክል ቪዲዮ ሰርቼብክ አላቅም። እኔ አንተ ላይቭ የገባህብኝን ያክል ላይቭ ገብቼብክ አላቅም በነገራችን ላይ። እና በውስጥ በኩልም ዝተህብኛል። በውስጥ በኩል መተህ አሳብድሃለሁ ምናምን ብለኸኛል። እንግዲህ አንተ ወንጌል ለወጠኝ ካልከኝ በኋላ መተህ እኔን አሳብድሃለሁ ብለኸኛል። አላልከኝም? እንዳልከኝ ታውቃለህ አይደል? ብለኸኛል። ዮኒ ማኛ እስካቦኛ ካልሰረስከው ይኸው ላይቭ፣ አሁን ላይ ላይቭ አለ። ዮኒ ማኛ ይኸው ላይቭ ላይ አለ። ይሄ አካውንት የማን ነው? የዮኒ ማኛ። እሺ አንድ ላይ ሜሴጁን እንጫናለን። አሁን ላይቭ ላይ ነው ያለው። ሜሴጁን እንጫናለን። ሜሴጅ ይታያቸዋል። ይህንኑ ሜሴጅ አነብላቸዋለሁ። እንዴት አሳብድሃለሁ እንዳለኝ ዮኒ ማኛ ማለት ነው። ሜሴጅ በውስጥ በኩል መጥቶ ሜሴጅ ጻፈልኝ አንድ ጊዜ እና ምን አለኝ? አሳብድሃለሁ አለኝ። ይኸውላችሁ ምን ይላል እዚህ ጋር? በቃ ሌላው አልሰማ ሲል ወደ እኔ ዞርክ። እንዳንተ አይነት እባብ የበታችነት ስሜት የሚያሰቃየው ሰው አይቼ አላውቅም። አሳፋሪ ነህ። እኔ እስር ቤት ሆነ ክፉን አልተመኘውም። አንተ ግን ሀዘን ላይ ሆኜ እውነት ብናገር እንኳን ልታቀሳስር ፈለግ። እግዚአብሔር ይገስጻ አለ። ይሄ ሰውዬ መቼውን አምኖበት መልካም ነገር አይነገራችሁ። አሁን ለምሳሌ እሱ እኔ ታፍኜ በነበረ ሰዓት ስለ ጮኸልኝ ስህተቱን እንድደግፍለት ነው የፈለገው። ከድሮም ጠላቴ ነህ፣ አሁን ደግሞ አሳብዳለሁ፣ ትንሽ ልጠንክር አለ። ይሄ ባዘነበት ሰሞን ላይ ነው እንግዲህ ባዘነበት ሰሞን ላይ ነው። ሀዘን ወንድሙ አርፎ በማግስቱ ነው እንደዚህ አይነት ሜሴጅ የጻፈልኝ። ጠንከር እና ዮኒ ማኛ ከወንድሙ ሀዘን መጽናናት ራሱ የፈለገው ጠንከር ብሎ እኔን ለመሳደብ ነው። እና ሀዘን ላይ ስለመሆን እኮ እንደ ማንኛውም ኢትዮጵያዊ ወገን እንደ ክርስቲያንም መጽናናትን እንድታገኝ ኮመንት ስር ከልቤ የሆነ ሀሳብ አስቀምጬልሃለሁ። የምር ካዘንክ ከላይቭ ወር እንኳን ዘወር ማለት ምነው ከበደ። እኔ ነኝ የጻፍኩለት ይሄን። ክርስቲያን እኮ ከእኔና አንተ ክርስትና እኮ ከእኔና አንተ ሀዘንም ሆነ ደስታ የሚበልጥ ነው። ለከፈሉ ሐሰተኛ ሌቦች ድምፅ እየሆንክ እንዳለ ሰው ሁሉ ያውቃል። ለሃይማኖት ብሽሽቅ ብለ ፖለቲካው ላይ የሁሉ ብሔር ነፃ አውጪ አልሳካ ሲል ፕሮቴስታንት ጋር መምጣት የተገለጠ ነው። ለወራት ድኝ ያለው ጌታ
ልቤን ለውጦታል አልክ። ችግር እንደ ፈጣን ሎተሪ ሲፍቅ ግን ያው ብልግና ነው የተገለጠው። በነገር ላይ ጠላቴ አይደለም። የኔ ጠላት የሚጋልብህ ሰይጣን እንጂ አንተ አይደለም። ውጋዬ ከሰው ጋር ሆኖ አያውቅም ከርኩሳን መናፍስት ጋር እንጂ። ስለፈለከው ነገር ብታወራ መልስ አልሰጥህም። ክርስትናዬን አብኳኳዋለሁ ካልክ ግን ያኔ ብቅላለሁ። አየህ ምን እንዳልኩክ? የፈለከውን ብትለኝ፣ በግል ብትሰድበኝ፣ በግል ብታዋርደኝ ምንም አልልህም ብያለሁ። ክርስትናዬን ስታብኳካው ካየሁ ግን ብቅላለሁ። አንተ አይደለም ዓለሙን ሁሉ የምፈራ አይደለሁም። ልታስፈራራ አትሞክር፣ ኪሳራ ነው። ያበደ ሰው እንደሚያሳብደኝ አይዋለሁ። ናና ሞክረኝ አልኩት። ይሄንን ነው በቃ ያልኩት። በቃ ይሄንን ያልኩትና እኔ የፈለገውን ዮኒ ማኛ ቢናገር ምንም እንደማልለው ነግሬዋለሁ። ክርስትናዬ ላይ ወንጌል ላይ ከመጣ ግን አልሰማህም ብየዋለሁ። ለከፈሉ ላልከው እግዚአብሔር ይገስጽ። እኔ በልጆቼ እምላለሁ ማንም አላደረገም። የምጠብቀው ሰው አይደለሁም። ክርስትናዬ ስትል ሰማሽ አሺሻም ሌባ የነበርክ ዮናታን የደረሰልነ ምን ታሪክ አለ? እንደ አንተ አይነት ክርስትናም ኖሮ አያውቅም። ደግሞ ይቀጠቅጡሻል፣ ታርፊዋለሽ አለኝ። ከዛስ አልበሰልክም አልኩት። ከዛ ውሸታም ተከፍሏል ብላል አይንህን በጨዋጥበህ በአደባባይ ትከሳለህ፣ እግዚአብሔር ይገስጽ አለ። ይሄ ነው የኔና የሱ የመጨረሻ የስንብት እንትን ማለት እና ቃል እንደገባውልህ ነው ያደረግኩት። እኔ አዲስ ነገር አላደረግኩም። ምን ብዬክ ነበር? እኔን እንደፈለግ መሳደብ ትችላለህ። ምክንያቱም ነፃ ገበያ ነው። እዚህ ቲክቶክ ላይ ማንም ሰው ተነስቶ ቪዲዮ ይሰራብሃል፣ ያዋርድሃል፣ የፈለገውን ይላል። እኔ ችግር የለብኝም። ምን አልኩ ግን ክርስትናዬን ግን ከነካ በወንጌል ላይ ግን ከመጣ አለቅህም ብቅ ላለው ብዬ ነበር። አያ በወንጌል ላይ ነው። ወንጌል ይዘግዘቃል። ከኔ አሁን መልስ የሰጠው በግሌ አይደለም። ቅርብ ጊዜ ሰድበኛል። ለምሳሌ ቪዲዮዎች አሉኝ እጄ ላይ የሰደብክበት እኔን ማለት ነው። አሁንም ስትሰድበኝ ነበር ሰዎች ሜንሽን እያደረጉኝ ነው በየቪዲዮክ ላይ እና እሱ ማተር አያደርግም። አንተ እኔን መሳደብክ ማለት ነው። የፈለግከውን ብትል ያን ያህል ብዙ ለውጥ አታመጣ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? በዚህም ጉዳይ አልናገርም። ያው ንስሐ ገብቻለሁ ስላልክ ማለት ነው። ግን አሁንም የምነግርህ ወንጌሉን የሰማህበት ቦታ ራሱ ትክክል አይደለም። የከበቡክ ሰዎች የምር ለውጥህንና መዳንህን የሚፈልጉ ሰዎች አይደሉም። በተሳዳቢነት የሰበሰብከውን ዝና ለራሳቸው ዓላማ ለመጠቀም ብቻ ነው የሚፈልጉት። አይደለም አንተ ራሱ ቀለም ወርቅ አይተንፍሱ እንኳን ሲሳደብ ለማረም ድፍረት ያላቸው ሰዎች አይደሉም ገስትክ ላይ የገቡት። ቀለም ወርቅ አይተንፍሱ የማይሳደቡ የለም። ኦርቶዶክሳውያንን ይሳደባል፣ ራሱ ሉተራውያንን ይሳደባል፣ መካነ ኢየሱስን ይሳደባል፣ መሰረተ ክርስቶስን ይሳደባል፣ ግለሰብ ይሳደባል። በጣም ብዙ ሰዎች የሚያዋርድ ሰው ነው። አንድም ሰው ግን ማይኩን ከፍቶ ተው ይሄ ልክ አይደለም፣ ይሄ ክርስትና አይደለም፣ ይሄ መጽሐፍ ቅዱስ አይፈቅደውም የሚለው ደፋር ልቡ ያለው ሰው የለም። ለምን? የግብዞች ስብስብ ስለሆነ እዛ ጋር ያለው እነሱ እንደ ስራ ነው የያዙት። ማለት እንደ ስራ አይኖ አንተም እንደ ስራ እንዳያስከው አውቃለሁ። ለዚህ ነው ላይቭ ላይ የማጠፉት። ሰው ለማዳን አይደለም፣ ሰው ለማስመለጥ አይደለም፣ የሆነ ለመለወጥ የሆነ የሚያንገበግብ ህይወትን የሚቀይር ነገር ስላላችሁ አይደለም። ላይቭ ላይ 24 ሰዓት ያላችሁ የሚያንገበግብ ኑሯችሁን የሚያንገበግብ ሐሳብ ለዚህ ምስኪን ህዝብ በማቀበል የራሳችሁን ህይወት ለማደላደል ብቻ ነው የተቀመጣችሁት አብዛኞቻችሁ። ለዚህ ነው እኛ ላይቭ ላይ ሳንገባም ስንቀር እናንተ አላችሁ፣ ሰኞ አላችሁ፣ ማክሰኞ፣ ሮብ አላችሁ፣ ሐሙስ አላችሁ፣ አርብ አላችሁ። የወንጌል ሸክም ኖሮ እግዚአብሔር እንደው የሚናገርበት ድምጽ ስላለው አይደለም። ላይፋችሁን ነው እያቀናችሁ ያለው። እሱ ላይም ችግር የለብኝም። እናንተ ቢደላደልላችሁ ቢመቻችሁ ቢደላችሁ ደስ ይለኛል። የውሸት ስለምታደርጉት ነው እንጂ ባለፈው አይተናችኋል። ለምሳሌ ፍራኦል የሚባለው ሰውዬ ቤት ገብቶ
ስለ ሰዓት ያወራሉ። እቺ ሰዓት እንኳን ስጦታ የሰጠችኝ ባለቤቴ ናት የሰጠችኝ። ዋጋዋ ስንት እንደሆነ አላውቅም። እንኩ ሴቭ አድርጉና ስንት እንደሆነ ንገሩኝ ብዬ እንደዚህ አላስጠጋላችሁ። ምክንያቱም እኔ ኮተቲዝም የሚባል ሃይማኖት ተከታይ አይደለሁም። ኮተቲዝም የሚባል ሃይማኖት አለ እዚህ ሶሻል ሚዲያ ላይ ቁሳቁስ የሚያሳዩአችሁ፣ ሽቶ የሚያሳዩአችሁ፣ ይሄ ልብስ በዚህ ብር ነው የገዛሁት የሚሏችሁ፣ ግን መስቀልን ይዘናል ወንጌልን ይዘናል የሚሉ ሲዘምሩ የምታዩዋቸው ጌታ ተገለጠልኝ፣ ተነጥቄ አሜሪካ ገባው፣ ቪዛ እንዴት እንደተሰጠኝ አላውቅም ብለው እንትናቸው ህይወታቸው በጣም ተአምራዊ እንደሆነ ይነግሯችሁና ከእግዚአብሔርና ከክርስቶስ ህይወት አውርደው ቁሳቁሳዊ ያደርጓቸዋል። እንቁልልጭ የሚሏችሁ ኪሳቸው ገባ በሚሉት ገንዘብና እጃችን ላይ አለ በሚሉት ቁሳቁስ ነው ዓለምን ይናቁ። ማቴሪያሊዝም፣ ልክ ማቴሪያሊዝም እኔ ኮተቲዝም ነው የምለው። ማቴሪያሊዝምን በእኛ ስናመጣው ኮተቲዝም ሃይማኖት እኮ ነው። ኮተቲዝም ታውቃላችሁ? ኮተቲዝም ይባላል። ቁሳቁስ ነው የሚያሳያችሁ። ቁሳቁስ ነው የሚያሳዩአችሁ። በክርስቶስ የተገኘውን ውስጣዊ እረፍት ሳይሆን ውስጣዊ ሰላም ሳይሆን እነዚህ ሰዎች የሚነግሯችሁ ቁሳቁስ ነው የሚነግሯችሁ። ለዛ ነው ፍራኦልና ነቀለመወርቅ በተሰበሰቡበት መድረክ ላይ እዩ ጩፋ ዘይት መሸጡ ታዲያ ምን ችግር አለው? በምን ታዲያ የቴሌቪዥን ይክፈል የሚሉት ለዛ ነው። በምንም ሰበብ ገንዘብ ይገኝ እንጂ አይናቸውን አጥበው ሁሉም እየተገለጡ ነው። ዝምተኛ የሚመስሉት ምን ያህል ተሳዳቢ እንደሆኑ እያዩዋቻቸው ነው። እና እኔ እዚህ ሚዲያ ላይ ያልሰደበኝ አለ እንዴ? ስፔሻሊ ፕሮቴስታንት ግን ምንም ብያቸው አላውቅም። ምክንያቱም አውቃቸዋል አብዛኞቹን የሐሰተኛ ጠንቋዮች ተከታይ እንደሆኑና አዝንላቸዋል። ቪዲዮ ሲሰሩብኝ አዝንላቸዋል። ዳኒ አንድ ቁጥር ጻፍ። ሞዴሬተር ስጠኝ። አሁን ያየሁት ቴክስትን አንድ ቁጥር ጻፍ። አንድ ቁጥር ጻፍ ብለዋል። አየህ የጌታ ስትሆን እንደዛ አቤል አቡና እርግጠኛ አልሰራም በጌታ እኔ ከዛሬ ጀምሮ ጴንጤ ያልሆነ አቡና በእኔ ቪዲዮ ካልሰራ ይህንን ወሬ የሚያወራው ዮኒ ማኛ ቪዲዮ እንደሰራውበት ስለሚያውቅ እኔ ኦርቶዶክስ ሆናለሁ አቡና ቪዲዮ ካልሰራብኝ ይላል። አየህ ክርስትና ለአንተ እንደዚህ ቀላል ነው። ኦርቶዶክስ መሆን ለአንተ የአንድ አቡና ቪዲዮ መስራት አለመስራት ጉዳይ ነው። የህይወት ጉዳይ አይደለም። ትምህርት አይደለም የምትፈትሸው፣ ህይወት አይደለም የምታየው። ከጴንጤ ወደ ኦርቶዶክስ ለመሄድ ለአንተ ቀላል ነው። እንደውም ከቤትህ ወጥተህ የሆነ ሱፐርማርኬት መሄድ እቃ መግዛት ይከብዳል። ምክንያቱም ከቤት የምትወጣ ሰው አይደለም። እያንዳንዱ ዓለምክ የተመሰረተው ሞባይልክ ላይ ስለሆነ መንገድ ላይ ወክ የምታደርግም አይነት ሰው አይደለም። እውነቱን ለመናገር ወክ አድርግ መንገድ ላይ። አንተ ብቻ ሳይሆን ቀለመወርቅ አይተንፍሱ፣ ወክ አድርግ። እውነቱን ልንገራችሁ፣ ወክ አድርጉ። እንዴት እንደተዝረጠረጣችሁ አይታችኋል። ሰውነታችሁ ፊዚካሊ አቢዩዝ አድርጓችሁታል። ይሄ እግዚአብሔር የሰጣችሁን መንፈስ ቅዱስ ማደሪያ የሆነውን ቅዱስ የተደረገውን ሰውነት አቢዩዝ አድርጋችሁታል። አንተ ስለ ቤታየው ሰርጀሪ ምናምን ታወራለህ። አንተም ግን ጸጉርህን ሰርጀሪ ያሰርታል። ይሄ ተራ ጉዳይ ነው። አየህ ምን ያህል ሴቶቹን እንደምትሰድባቸው። አንዲት ሴት ደግሞ አለች ከፍራኦል ጋር የተጣላች ልጅ ስላለመውለዷ ትሰድባታለህ። ደጋግመ ልጅ ስላለመውለዷ ደርቀሻል እንትን ሆነሻል ትላለህ። ሴቶቹ ልጅ ያልወለዱ ሴቶችን ልጅ አልወለዱም ትላለህ። ልጅ መውለድና ለመውለድ የፈጣሪ ስጦታ ነው ታውቃለህ። ሐና እኮ እያለቀሰች ልጅ አልነበራትም መጽሐፍ ቅዱስን የምታመን ከሆነ። ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው። ሰዎች በተለያየ ምክንያት መካን ሊሆኑ ይችላል። ምን አይነት ጭካኔ! ይኸውልህ ተፈጥሮ የከለከላቸው አንድ ነገር ባለበት አንተ መልሰ ግን ሰዎችን ልጅ ስላለመውለዳቸው እንኳን ይሄን ክርስቲያን ከሆንክ በኋላ ዳንያ ይቻላል። ይሄን ክርስቲያን ከሆንክ በኋላ ያደረከው ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሳላቅ ባለማመን ስላደረኩት ምህረትን አገኘዋል። ሐዋርያው ቅዱስ ጳውሎስ በገላትያን መጽሐፍ ላይ ማለት ነው። ሳላውቅ ባለማመን ስላደረኩት ቅመ ሊሆን ይችላል፣ ኃጢአት ኢቭን ገለ ሊሆን ይችላል። ክርስቶስን ከማመን በፊት እግዚአብሔር ምህረት ያደርጋል።
ኃጢአት ሰርተ ሊሆን ይችላል። ትዳር ላይ ማቅጠ ሊሆን ይችላል። እግዚአብሔር ምህረት ያደርጋል ከንትኑ በፊት ስላደረከው ከማመን በፊት ጌታን ከማወቅ በፊት ያደረከው። አሁን ግን እንዴት አንድ ሰው ምን አይነት ጨካኝ ቢሆን ነው ተፈጥሯዊ ልጅ የሌላቸውን ሴቶችን አውጥተክ የምትሳደው? ይሄ ክርስቲያን ኮንክ በኋላ ያደረከው ነው። የትኛው ቀለሜ ነው መጥቶ የመከረክ? ስህተት ነው ይሄ ያለክ ማለት 8 ወር ክርስትና ውስጥ ቀላል ነው? ቀላል ነው 8 ወር ክርስትና ውስጥ? የኔ ልጅ 8 ወር ሲሞላት በእግሯ መሄድ ለምዳለች። የኔ ልጅ 8 ወር ሲሞላት ፊዚካሊ ለውጥ አምጥታለች። ሕፃን ልጄ ነው የምልህ። ግን አየህ ምን አይነት ጨካኝ አረመኔ ውስጥ አረመኔነት እንዳለ እንድታቅ ብዬ ነው። ይሄ ደግሞ የዳነ ሰው ማንነት አይደለም። እየሰከሱክ ነው ተሰብስበው። ምክንያቱም የነሱ እንጀራ ነው የነሱ የኛ ውጤት ነው የሚል ማስታወቂያ ነው የሚሰሩት። እነ ቀለም ወርቅ አይተንፍሱ እኛንን ያዳን ነው እኛንን የታደግ ነው እኛ ወንጌል እየሰራን ነው ብለው ለሚያያቸው አውሮፓና አሜሪካ ላለ ስልኬ ግሏል ሲሉ ብር ለሚልክላቸው ተላላ ህዝብ አንተን ነው የሚያሻሽጡ። አንተን ብልጥን እነሱን በመጠጋት ለነሱ ስልክ መጋል የስልክ ግዢ ምላሽ የሚሰጣቸው አውሮፓና አሜሪካ ያለን ተላላ ጴንጤ አብራቸው ለማለብ ነው የተጠጋቸው። ምንድነው ጉዳዩ? ዊን ዊን ሲቹዌሽን ነው። አንተም ተጠቃሚ ነህ፣ እነሱም ተጠቃሚ ነው። እነሱ አንተን ያሻሽጡና እኛ በእኛ በኩል ዳነ፣ በእኛ በኩል ወንጌል ተሰራ። እዩት ይሄ ሰውዬ ተሳዳቢ ነበር፣ አሁን ግን መንፈሳዊ ተሳዳቢ ሆኗል፣ ቢያንስ መንፈሳዊ ተሳዳቢ ሆኗል ብለው አንተን ያሻሽጡካል። ከዛ አንተን በምላሹ ደግሞ ይሄው ክርስቲያን ሆኛለሁ፣ ትናንት እስከ ብልግና ነበር የምሳደበው፣ አሁን መካንነታቸውን ብቻ ነው የምነካው። መንፈሳዊ ነው። ደርቀሻል፣ ልጅ አትወልጂም፣ እኔ ልጅ ወልጃለሁ ብለህ ባላዋጣው በአንድ ቀን መኝታ እግዚአብሔር በምህረቱ በሰጠህ ልጅ እንቁልልጭ የተላለ ሴቶቹ። ይሄ ጭካኔ ነው፣ ወንጌል አይደለም ወገኖች። ጭካኔ ነው፣ ወንጌል አይደለም። ጭካኔ ነው፣ ወንጌል አይደለም። ይሄ አረመኔነት ነው፣ ወንጌል አይደለም። እውነቱን ልንገር፣ የፈለግከውን አረመኔ መሆን ትችላለህ። መውለድ ፈልጋ ያልወለደችን ሴት ግን ስላለመውለዷ የመሳደብ ያክል ፈጣሪዋን እንድታማር የሚያደርግ በጣም ጭካኔ የለም። በጣም አረመኔነት ነው። ይሄ ደግሞ የዳነ ክርስቲያን አያደርገውም። እንኳን የዳነ ክርስቲያን ጤነኛ አስተሳሰብ ያለው ኤቲስት ይሄን አያደርግም። ምክንያቱም መውለድ አለመውለድ እኛ ኮንትሮል የምናደርገው ጉዳይ አይደለም። እውነቱን ልንገር፣ እኔ ኮንትሮል አላደርገውም። እኔ አሁን ልጅ አለኝ፣ 2 ልጆች አሉኝ፣ እግዚአብሔር ይመስገን። ግን እኔ አይደለሁም ኮንትሮል ያደረግኩት። እግዚአብሔር ምህረት አደረገልኝ፣ ሰጠኝ። እግዚአብሔር የሚከፍተውን የሚዘጋውን ማህፀን ጠቅሰህ ሴቶችን ስላለመውለድ ስትሰድብ ነው ያመሸው። እኔ እኮ በጣም ነው የሚገርመኝ። ማለት እኔ ነውር ያደረግኩ ቀን መንፈስ ቅዱስ ይወቅሰኛል። አንዳንድ ጊዜ መንፈስ ቅዱስ ህሊኔ አንዳንድ ጊዜ ይወቅሰኛል። መንፈስ ቅዱስ ግን ልክ ካለማድረጌ በፊት ካደረግኩም በኋላ ለውስጤ ይመሰክርልኛል። ምክንያቱም የዳንኩ ክርስቲያን ስለሆንኩኝ። አየህ እኔ አልችልም። አሁን ዛሬ ሙልጭ አድርጌ ነግሬ ከዛ በኋላ ኢየሱስ ያድናል ምናምን አልልም። አሁን እየሰደብኩ አይደለም፣ እውነቱን እየነገርኩ ነው። ማን ነው ብራዘር? እቺ የምትሸከመው አህያ ማናት? ዳንዬ እቺ የምትሸከመው አህያ አልኩኝ። የምትሸከመው እንስሳ አህያ ነው አይደል ስሟ? እና አህያ ማለት ስድብ እንዳልሆነ እንድታስታውስ ብዬ ነው። ባለጌ ስለሆንክ ማለት ነው። ብልግና ደግሞ ከነሱ አቅም በሆነ ህሊናቸውን በሚሰባብራቸው በጉድለታቸው በኩል መውለድ ባለመቻላቸው የመጣ ማለት ነው። ካንጋሮ እውነት ነው። እና እኔ እውነቱን ብቻ ነው የነገርኩ። ልክ አለመሆንን የነገርኩ ልክ አለመሆንን ነው የነገርኩ። እና
ከስህተትክ በላይ ወንጌል ባናቱ ይዘግዘቅ ከማለትክ በላይ እኔ ወንጌል ይዘግዘቅ ማለት ልክ አይደለም ያልኩት ቪዲዮ ረበሸክ። ልክ እኮ ነው ታዲያ። የኔ ነው ያንተ ነው ስህተት? የኔ ቪዲዮ መስራት ነው ስህተት ያንተ? እኔ የምልህ እኔ ተሳሳትኩ ተብሎ የሆነ ጊዜ ላይ በአውታሩ ጉዳይ ሲጫጫሁብኝ ቪዲዮ ሰርተክ የሰደብከኝ በጓዳ መተ መክረኸኝ ነውን? ወዳጄ አይደለም እኮ። ምክንያቱም ፐብሊክ ለሆነ ሲን አደባባያዊ ለሆነ ስህተት አደባባይ የሆነ ግብረ መልስ መስጠት ምንም ጥፋት አይደለም። እኔ እናንተ ደግሞ ያን ጊዜ ቪዲዮ ስሰራብ ልክ ስላልሆንክ ቪዲዮ ስሰራብ በነቡርቴ ጉዳይ በሆነ ጉዳይ አንድ ቻሌንጅ ሰጥቼ ነበር። አንድ ወር እንኳን እረፍ ብዬክ እኮ ነበር፣ አላረፍክም። አንተ ሌላ ቻሌንጅ ልስጥ ብለህ መጣ። አንድ ወር ከሶሻል ሚዲያ አንድ ወር እረፍ። ቢያንስ ሰው ወንድሙ ሲሞት ያርፋል፣ ያዝናል፣ ይቀመጣል፣ ጊዜ ይወስዳል፣ ለቤተሰቦቹ ጊዜ ይሰጣል ያልኩት። እኔን በላይቭ እንዳታማኝ፣ እኔም በላይቭ እንዳታማኝ። ብዙ ላይቭ ገቢ አይደለሁ። ማንም ይመሰክርልሃል። እዚህ በቀን በቀን እንደምትገቡት ሰዎች አልገባም። እንትን አላልኩም። ዛሬም እነዚህ ሰዎች አንተ ጋር ገብተው ሀሳብ የሰጡት ያውቃሉ። ቶፒኩ ሆት ኢሹ ስለሆነ ብዙ ሰው ተሰብስቦ ስለሚሰማቸው ነው። አውቄያለሁ። ክርስትና እንዳሰብከው እየሄደልህ አይደለም። ምክንያቱም ስድብ አይፈቅድም፣ ክርስትና ጥላቻ አይፈቅድም፣ ክርስትና መጥፎነትን አይፈቅድም። አንተ ደግሞ መጥፎነት ውስጥ አለ። ምክንያቱም ዳግም የተወለድክ አማኝ እንዳልሆንክ ውስጥክ ያውቀዋል። አንደበትማ የፈለገውን ማለት ይችላል። ሰይጣን ጥቅስ እንደሚጠቅስ ታውቃለህ። ጥቅስ መጥቀስ የመዳን ምልክት እንዳልሆነስ ታውቃለህ ወዳጅ። ሰይጣን ጥቅስ ይጠቅሳል። አንድ ቀን ኢየሱስን መጣና እንደዚህ ያለው ኢየሱስ ክርስቶስ ጾሞ 40 ቀንና 40 ሌሊት ጾሞ ከጨረሰ በኋላ ሰይጣን መጣ እና ከፈተነው ፈተናዎች አንዱ ይጠብቁ ዘንድ መላእክትን ስላንተ ያዛል ተብሎ ተጽፏል። ሰይጣን ጥቅስ ስለጠቀሰ ሰባኪ አይሆንም ብራዘር። አንተ ጥቅስ ስለጠቀስክ ድናሃል ማለት አይደለም። ጥቅስ መጥቀስ የመዳን ምልክት አይደለም። ለአንዳንድ ሰዎች ስለሚመስላቸው እንደ ዮኒ ማኛን አታውቁትም እንዴ? ድሮም እየተሳደበ እኮ ከፈለገ የነ ዳግማዊ ጥላሁንን መዝሙር ከፍቶ ይሄ መዝሙር ደስ ይለኛል ብሎ እኮ ስለ ጌታ ያወራል። ደስ የሚል ነገር እኮ ያወራል። ጥሩ ነገር ያወራል። ጥሩ ነገር ማውራት ራሱን ችሎ የመዳን ምልክት አይደለም። መዳን በፍሬ ነው የሚገለጠው። ፍሬው ደግሞ ክርስቶስን መምሰል ነው። ክርስቶስን መምሰል ማለት ደግሞ አንዳንድ ጴንጤዎች እንደሚመስላቸው የውሸት ትሁት መምሰል አይደለም፣ ድምፅን መቀነስ አይደለም። ኢየሱስ ክርስቶስ እውነተኛ ነበረ። አመፀኞችን ፊት ለፊት የሚቃወም አመፀኞችን ፊት ለፊት የሚገስጽ ጌታ ነበር። ለምሳሌ እናንተ በኖራ የተለሰናችሁ መቃብሮች ናችሁ ብሎ ይናገራል። ኢየሱስ ደፋር ተናጋሪ፣ ፊት ለፊት ከሐሰት ጋር ፊት ለፊት ግብግብ የሚገጥም ሙሉ ገበያ የሚገለባብጥ ለእውነት ለጌታ ለአምላክ ቃል የኖረ ራሱ ጌታና አምላክ ደግሞ የሆነ ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ ክርስቶስ። ስለዚህ ስታዩት ገበያውን ይረብሸዋል። ምክንያቱም የአባቱ ቤት ላይ ንግድ ሲካሄድ ሲያይ፣ አንዳንድ ጴንጤ ትህትና የሚመስለው መቅለስለስ ነው፣ ድምፅ ማለስለስ ነው። በልብ ጩቤ ሆኖ በአንደበት ጎበዝ ተናጋሪ መሆኑ አይደለም። እውነተኛ ክርስቲያን ኢየሱስን የሚመስል ነው። ኢየሱስ ደግሞ ለውሸት ለሐሰት ቦታ የሌለው ሰው። ስደክም ስትወድቅ ችግር የለውም እናነሳለን። ለምሳሌ ሁሉም ሰው ተነሳበት። ጆሲ የሚባለው ሰው አክቹሊ ጆሲ የሚባለው ሰው አሁንም እኔ ተለውጧል ብዬ አላምንም። የገጽታ ግንባታ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ ቀድሞ አማኑኤል ህብረት ቤተክርስቲያን የነበረ አሁን የግል መጋዘን የከፈተ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ የገጽታ ግንባታ አካሄዶን የመጣው ጆሲ የሆነ ጊዜ ላይ ምን ችግር አለው ደቅደቅ ባደርግ ሺሻይን ባጨስ ምናምን አለ። በሱ ቪዲዮ ሰራህ እኮ አንተ። በሱ ደቅደቅ እኔ ቪዲዮ አልሰራሁም። በጆሲ ደቅደቅ ላደርግ በሚል ሐሳብ ቪዲዮ አልሰራሁም። አሁን ስቲል ገጽታ ግንባታ ተደረገለት እንጂ የተለወጠ ሰው ነው ብዬ አላምንም። እኔ መቅለስለስ ውስጥ ለውጥ አይታየኝም። ጌታ ማለት ውስጥ ለውጥ አይታየኝም። እኔ የማይበት የራሴ መስፈርት አለ። ባይብሊካል የሆነ መስፈርት አለኝ። መጽሐፍ ቅዱስ ሌባው ከእንግዲህ በገዛ እጁ ደክሞ ደግሞ ይብላ ይላል፣ ለሌሎችም ደግሞ ያካፍል ይላል። መጽሐፍ ቅዱሳዊ የሆነ እውነተኛ ውስጣዊ ለውጥ ሌባውን በገዛ እጁ የሚደክም ሰራተኛ ያደርጋል።
ሰራተኛ ብቻ አይደለም የሚያደርገው ደግሞ ለሌላው የሚሰጥ ያደርጋል እንጂ በዛው የቅፈላ ስታይል እንድትራመድ አያደርግም። አሁን ጆሲ ተመልሶ እዛው ነው የሆነው። ተመልሶ ይታየኛል ነው እያለ ያለው። አየህ ለነዚህ ሰዎች ነብይነት ቤታቸው ተኩሰው እንዳስቀመጡት የሱፍ ኮት ከዛ ደጅ ሄደው ቦክተው ምናም ሻወር ወስደው መልሰው እንደሚለብሱት ኮታቸው ነው ነብይነት። የሆነ ቦታ ያስቀምጡታል እንደፈለጉ ይጨማለቁና በራሳቸው የህይወት ልክ ከዛ መጥተው ነብይ ይሆናሉ መልሰው። እንደዛ ናቸው እና የዚህ ጆሲ ቡርቴ የጆሲ ቡርቴ ስህተትን ወድቆ አግኝተከው ጴንጤ ኮንክ በኋላ አሁን አንተ ልትቅለሰለስ እንዳትሞክር። ምን ነው በውስጥ በታናገሩ እንደው ክርስቲያን በውስጥ አይደል የሚያናገረው አይደል ያልከው? አደባባይ ወተክ ጆሲ የሚባል ሰውዬ ይውጣ ከክርስትና ይውጣ፣ ጆሲ የምትባል ሰውዬ ለምን አትሄድም እዛ ወደ ኦርቶዶክስ ሂድ እንጂ ምናምን ብለህ አንተ አባራሪ ሆነሃል እኮ። ተዋቸው እባክህ ይሳደቡ ተዋቸው። እና ሩሩ አይደለም ሰዎች ሲወድቁ የምታነሳ አይደለም። ምክንያቱም እንትን ብለሃል አንተ ራስህ ማንን ጆሲ ቡርቴ ሂድ ምናምን ብለዋል። ወደቀ ሺሻ ምናምን ደቅደቅ ባረግ ምን ችግር አለው ምናምን ብሎ የተሳደበ ሸታታ ግማታ ምናምን ብሎ የተሳደበ ጊዜ እቺን ደግሞ ቆርጣችሁ እኔ እንደተሳደብኩት አስመስሉት። ጴንጤው እንደዚህ ነው። ፍርደ ገምድል የሆናችሁ ጴንጤዎች አላችሁ። ለምሳሌ የመራቢያ አካልክ ይቆማል ምናምን ብዬ ቀለም ወርቅ እንደዚህ ተናግሯል ያልኳትን ቪዲዮ ቆርጣችሁ ልክ እኔ የመራቢያ አካል ይቆማል ምናምን እያልኩኝ ብልግና የተናገርኩ እኔ በፍጹም ብልግና ማወራ ልጅ አይደለሁም። ምክንያቱም አንደበቴ በምህረት እግዚአብሔር ስለማረ በጣም ጎበዝ ስለሆንኩ አይደለም፣ የተሳለ ነው። ምናገረውን አውቃለሁ። በፍጥነት ነው ማወራው። ግን ሳወራ እንኳን ቃላት ልትለቀም ትችላለህ። ፍጹም በቃ ምርጥ ነኝ አይደለም በሚለው ግን አንደበቴ ብልግና ይናገር። ምክንያቱም ብልግና ውስጤ ስለሌለ። እነ ቀለም ወርቅ እኮ ፖርኖግራፊ ነው መሰለኝ የሚያዩት። ሁሌ እኮ ገበታች ነው ስድባቸው። ተመልከቷቸው፣ ሂድና ተመልከታቸው። አክሊል እዛ እንትን ስትሄጂ አቅም ሶሻል መሰለኝ ሰጣቶሻል መሰለኝ እኔ አላቀም ምናምን ብልግና ነው። ቀሚስሽን ገልበሽ ትሄጃለሽ እንዴ? ሰው ስለ መጽሐፍ ቅዱስ ሳወራ ቀሚስን ገልበት ትሄዳለህ እንዴት ይላል? ምክንያቱም ከቀሚስ ጋር የተቆራኘ ይሄ ሜንታል ውስጥ ከሱሰኝነት ይሄ ከሴሰኝነት ጋር የተቆራኘ የተዋሃደ ማንነት ስላላቸው ነው። ንግግራቸው ውስጥ ሁሉ ቀሚስ አለ፣ ገልበሽ አለ፣ ሰጥቶሻል አለ፣ አርገሻል አለ። ለሚስቴ ብቻ ነው የምሰጠው ጠይቁኝ የሚል አለ። ምክንያቱም አይምሮክ ውስጥ እንደዚህ አይነት ነገር ነው ያለው። በፍጹም ወዳጆቼ፣ ምክንያቱም ሰው በውስጡ የሞላውን ያንን ይናገራል አይደል? ሰው ከውስጡ የተረፈውን ነው የሚያወራው። ምህረት ሲተርፍ ምህረት ታወራለህ። እኔ በጣም ነው የሚገርሙኝ። አይምሯቸው ጤነኛ እንዳልሆነ እነዚህን ሰዎች የምታውቁት እነሱ ናቸው። ቂም የሚይዙት ራሳቸውን እንደ ምህረት አድራጊ ነው የሚሰብኩት። እነሱ ናቸው ምህረት የማያደርጉት ራሳቸውን እንደ ምህረት አድራጊ ነው። ይኸው ምን እንዳለ ላሳያችሁ። ይሄ አንድ አለ የቀድሞ ዘማሪ የአሁኑ አዝማሪ ምን እንደሚል ስሙት። ምን የምናገረው ከዛ በኋላ የደገፈም የተቃወመም ምንም ቪዲዮ ምንም ነገር የሰማሁት ነገር ምንም በቃ ይኸው ነጋኔ ጋር ከዛ እዚህ ቤት ተገኘው። የዚህ ድምፅ ባለቤት ማን ነው የምታውቁ? የሰማሁትም ወሬ የለም መስማትም አልፈልግም። የዚህ ድምፅ ባለቤት ማን ነው የምታውቁት? ስሙ ጻፉ እስቲ። የዚህ ድምፅ ባለቤት በቃ ታውቁታላችሁ። ዳግማዊት ጥላሁን ትባላለች። ነጠላ ጸግዝቃ ሐሜት ነው ስራዋ። የሙሉ ጊዜ የሐሜት አገልጋይ ናት። ማውቀው ነገር ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ሁላችንም የሆነ ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን። በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው። ምከሰው እንትን የምለው ማነሳው ማፈርጠው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኝ እንግዲህ ዳጊ የሚያወሩትን ወሬ ስሙ። ያልሆኑትን የሚያወሩ ራሴን ነው ማይላ። ራስህን አይተህ ታውቃለህ?
አይተህ ታውቃለህ የምራስህን? ከዛስ እኔ የምከሰው ሰው የለኝ። ከሰህ ጨርሰህ ነው ወይስ የምትከሰው ስለሌለ ነው እንዴ? በቅርብ ጊዜ እኮ እናስታውሳለን አማን ሻሎም የተባለ ወንድም። እኔ በነገራችን ላይ የአማን ሻሎምን ንግግርና ድርጊቱን ለያይቼ ነው ማየው። አማን ሻሎም በስጋ ድካም ደክሞ ሊሆን ይችላል፣ ስቶ ሊሆን ይችላል። በቃ ዋቴቨር ኢት ኢዝ ቸርች የቀጣችውን ቅጣት ቀጥቶ አሁን ወደ አገልግሎት ተመልሷል። የቀድሞ ታሪኩንም አላነሳም፣ አይመለከተኝም። እንዴ እንደናንተ እኮ ጨካኝ አረመኔ እኮ ሰው የለም። አማን ሻሎም እኮ ከወራት ከዓመት በፊት ያደረገው የተባለውን ነገር እኮ እንደ አዲስ እንደ ትኩስ ድንች እኮ አምጥታችሁ ለሚዲያ ርቃን ያጋለጣችሁ ሰዎች ናቸው። እናንተ ስለ ምህረት ታወራላችሁ ተሰብስበ። አንተ ቀለሜ ስለ ምህረት ማውራት ትችላለህ? አንተ ሰውን ስለመማር እግዚአብሔር ይቅር ይላል ምናምን ስለማለት ማውራት ትችላለህ? የትኛው ምህረት አድርገህ ታውቃለህ እንዴ? እናንተ ፑታንታ አደባባይ ላይ ሰቀላችሁ እኮ አረመኔዎች ናችሁ። በእናንተ እኮ ነው ቦክሰር ያየ ነው። እኛ እዚህ ሚዲያ ላይ በጣም ብዙ ተራጋጭ ሰዎች አይተናቃል። እነ ጆከር እና ምን አይተናቃል። እነሱ እንኳን እንደናንተ እኮ እንደዚህ ጨክነው እኮ እንትን አያደርጉም እኮ። ብዙ እኮ ሰዎች አይተናል። ለዛውም አንድ አይነት መልእክት ይዛችሁ፣ ለዛውም ኢየሱስ ክርስቶስ ያድናል እያላችሁ ኦርቶዶክሳውያንና ሌላ እምነትን በጋራ እየሞገታችሁ የሚያግዛችሁን የሚሞግትላችሁን አማን ሻሎምን ቦክሰሩን እኮ አውጥታችሁ አሳይታችኋል። በጣም አረመኔ ጨካኞች ናችሁ። እና አሁን ስለ ምህረት ዳጊ ያወራል፣ ስሙት። ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው፣ ለራሴ ነው የምጠይቀው። እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው፣ የትም ቦታ አይገኝም። እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለው እና ዮኒዬ እንወዳለን ታውቃለህ። የምንወድ ደግሞ ንስሐ ስለገባ ስላልገባ አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። የምንወድ ንስሐ ስለገባ ስላልገባ አይደለም። አማን ሻሎም ንስሐ ግባ እያልክ ስጨቀጭቀው የነበረው ንስሐ ካልገባ ስለማትወደው ነው ስለምትወደው ነው? ምን አይነት ዝብርቅርቅ ህይወት ነው የምትኖሩት? ምን አይነት አስመሳዮች ናችሁ? ምን አይነት አስመሳዮች ናችሁ? የውሸት ነው የምትኖሩት። እና እኔ ለዚህ ዮኒ ማኛ ለሚባል ዳግም ላልተወለደ ሰው መጥፋት ምክንያት እየሆናችሁ ነው። ለሱ ብቻ ሳይሆን ለብዙ ሰዎች። እንዴ ቀለመወርቅ አይተንፍሱ። አንተ እኮ ቀለሜ ብሎ የሚጠሩኝን ሰዎች በረዱኝ የእርዳታ ገንዘብ ጠበቃ ቀጥሬ እከሳቸዋለሁ፣ አስራቸዋለሁ ብላል። የራስ ክብር ሲነካ ወንጌል ይዘቅዘቅ ሲባል ግን ኢትስ ኦኬ መሳሳት ያለ ነው። የ8 ወር ልጅ ነው። ምን አለ ቀለመወርቅ አይተንፍሱ ብሎ ሰዎች ሲጠሩ ጠበቃ ቀጥሬ አሳስርሻለሁ ያዳሜ ያልክበትን ያንን ልብ የ8 ወር ክርስቲያኖች ናቸው፣ የ2 ወር ክርስቲያኖች ናቸው ቀለመወርቅ ያሉኝ ብለህ ብትዘላቸው አይደለም። እናንተ ለክብራችሁ ነው የምትኖሩት። ዮኒ ማኛ አክቹሊ ዮኒ ማኛን አልጨከንኩበትም። እኔ ቪዲዮን ገብታችሁ ተመልከቱት ወዳጆች። አልጨከንኩበትም። እግዚአብሔር እድል የሚሰጥ አምላክ ነው። ማንም ላይ መፍረድ የሚችል አይደለም። ግን እናንተ ጋር ያለው አመጽ፣ እናንተ ጋር ያለው ውሸት፣ ከዛ ለሌላውን ቤተ እምነት ላይ ማጥላላት ላይ የተመሰረተ ድጋፍ ይዛችሁ ብቻ ማለት ነው። ሌላውን ቤተ እምነት ስለምትነኩለት ብቻ ጴንጤው እናንተ ጋር ሲሆን የጥላቻውን እከክ ታኩለታላችሁ። የብዙ ጴንጤ የጥላቻ እከክ በእናንተ ስድብና በእናንተ የማንጓጠጥ ጥፍር ነው የሚታከክ። የጥላቻ እከክ እኔ ጥላቻ የለብኝም። ምን አይም ሶሪ ኦርቶዶክሳውያንን ሳያቸው አይደብሩኝም ወዳጆቼ። ይቅርታ አድርጉልኝ በደል ከሆነ አልጠላቸውም። ይቅርታ አድርጉልኝ። በቤተ ክርስቲያን በኩል በሚካኤል በገብርኤል በማርያም በኩል ሳልፍ አይሰቀጥጠኝም። እውነቴን ነው የምላችሁ፣ አይደብረኝም። የሆነ የክርስቲያን ቤተ ክርስቲያን እዚህ ያለ ብዬ ነው ማልፈው። ሌላ ታሪክ የለውም። አይደብረኝም። አይም ሶሪ እንዲደብረኝ ፈልጋችሁ ከሆነ የሆነ ነጠላ ያደረገች ልጅ ሳይ የሆነ በጋ ምናምን ብዬ እንደ አይኔ ደም አይለብስም። አይም ሶሪ ፕሮቴስታንቶች፣ የማናችሁን ማህተብ እንደማልፈልግ በአመታት የጽናት አቋሚ አይታችሁኛል። እኔ በጣም በአቋም ምራመድ ሰው ነኝ።
ድጋፍና ጭብጨባን ፈልጌ እዚህ ሚዲያ ላይ ብንቀሳቀስ ኖሮ ተሰባብሬ ነው ወድቀው። የአንድ ቀን ቻሌንጅ አልቻልክም እኮ ዮኒ ማኛ አልቻልክም። ስብርብር ተዝለፈለፍክ እኮ አልቻልክም። በቃ አቅምህ ከርቷል። ምክንያቱም ተሰሚነት ቀንሷል፣ ተጽዕኖ ፈጣሪነት ቀንሷል። ቀድሞ በስድብ ነው የታወቀው፣ ሌላ ታሪክ የለው። የሆነ እኮ እኔ የኦሎምፒክ ሜዳሊያ አምጥቶ ለሀገሩ በጣም ታላቅ ስራ ሰርቶ ዝናን ያገኘ እኮ ነው የሚመስለው በጣም ሲያወራ። አይገርምም? ዮኒ ማኛ የሚባል ነገር ሲመጣለት አንድ ሳይኑን ጨፍን ዮኒ ማኛ ሲባል በምን ትገልጠዋለህ ሲባል ሰፋ ያለ አፍ ብዙ ስድብ ሲተፋ ነው። ሴቶችን አይልም፣ ህፃናት አይልም፣ ብሔር አይልም፣ ሃይማኖት፣ ቀለም፣ ዘር